ዕብራውያን ምዕራፍ 1 ማይ ፌቨራይት ቨርስ። እግዚአብሔር ከጥንት ጀምሮ በተለያየ ጊዜና በልዩ ልዩ መንገድ በነቢያት በኩል አባቶቻችን ተናግሮ በዚህ መጨረሻ ዘመን ግን ሁሉን ወራሽ ባደረገውና ዓለማትን በፈጠረበት በልጁ ለኛ ተናገረ። እርሱ የእግዚአብሔር ክብር ነጸብራቅና እና የባህሪው ምን ትክክለኛ ምሳሌ ሆኖ በኃይል ቃሉ ደግፎ ይዟል። ይኸውላችሁ ኢየሱስ ማለት የእግዚአብሔር ትክክለኛ ባህሪ ምሳሌ ነው። በክብርም በካራክተርም እግዚአብሔርን ስትፈልጉ ኮምፓይልድ የሆነ ፐርሰን በዘመን መጨረሻ ተገለጠ ይላል። ኢየሱስ ውስጥ ግሎሪ ብቻ አይደለም ያለው፣ ሃምብልነስ አለ። ኢየሱስ ውስጥ ሂሊንግ ብቻ አይደለም ያለው፣ ኮሚትመንት አለ። ኢየሱስ እግዚአብሔር በባህሪዬ ይሄንን እመስላለሁ፣ በክብሬም ይሄንን እመስላለሁ የሚለውን ፐርፌክት ኤግዛምፕል ይዞ መጣ ይላል። ስለዚህ ይሄ ስም የእግዚአብሔርን ባህሪ ኮንቴን ያደረገ ስም ነው ማለት። እግዚአብሔር ምን አይነት ነው ሲባል ያለውን ሰዎች ዲፋይን እስከዛሬ አይተው ዲፋይን ያደረጉትን ባህሪ አዩላ። አንተ እንደ አብርሃም እግዚአብሔር በተራራ ሊገለጥልህ አይገባም። እንደ ሙሴ እግዚአብሔር በቁጥቋጦ ሊበራልህ አይገባም። እንደ አጋር እግዚአብሔር በምድረ በዳ ሊበራልህ አይገባም። የትም ቦታ ሊበራልህ አይገባም። የበራላቸውንና የሰየሙትን በሙሉ ጠቅልሎ በአንድ ስም ውስጥ ከተተው። ላንተ እሱ ስም ነው የተሰጠ። እግዚአብሔር አምላክ ምስክር፣ በዚህ ስም ድንቅና ተአምራት የሚያደርጉ ሰዎች ይነሳሉ።